ሰላም 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 ሰላም፣ እንዴት አደራችሁ? እንዴት ቆያችሁ? ውድ የትርንጎም ቻናል ቤተሰቦች እንደምን አረፈዳችሁ? እንደምን ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም። ዛሬ የተሰማ ሰበር ይላል እንግዲህ ሀገር ሰው የምር እውነት ከሆነ ሰሜ ባላገሩ ባህልኛ ሙዚቃው የምናውቀው ወንድማችን ከዛ ዓለም ተለየ ይላል። እንግዲህ ለቤተሰቦቹ፣ ለወንድሞቹ፣ ለእህቶቹ፣ ለእናቱ መጽናናትን እመኛለሁ። እንዳንድ ኢትዮጵያዊ እንዳንድ ብሔር ብሔረሰቦች ማለት ነው። ማርያም ያዘኛለሁ ፌስቡክ ላይ ስገባ ተለቁ፣ እንዲሁም አብርሽም ለቁታል። የምር በጣም ያሳዝናል። እንግዲህ በቅርብ ጊዜ ድንቡሽቡሽ ብሎ መጥቶ ነበርና የምር አንዳንዴ ያሳዝናል። ሰው ካለት ተጠራ አይሄድምና እመቤቴ ማርያም ነፍሱን ትማረው፣ አላህ ይራህመው፣ ፊርደውስን ጀና ይወፍቀው ለሚባለው ይባለው እና ተሞትና ከሀገር አይቀርም ይላል። እንግዲህ በምን እንደሞተ አላውቅም፣ ግን ውፍረት መቀነሻ ላይ እንደሆነ ሰውነቱ በጣም እንደጨመረ አይተን ነበረ። እንግዲህ በምን ምክንያት ይሞት እሱ እግዚአብሔር ነው የሚያውቀው። ምስኪን ግን አማርኛ ተዘፋኞች፣ ጥሩ ጥሩ ዘፋኞች በጣም እያለቁ ነውና ውሸት ያርገው ብያለሁ። እንግዲህ እኔ ትላልቅ ገዘባዎች ናቸው እየገዘቡ ያሉት። ሰሜ ባላገሩ ሞተ ብለው ማርያምን ያሳዝናል። እውነት ለመናገር አንጀቴን ነው የበላኝ ሰራሃ ማለት ነው። እንግዲህ እሱ መድኃኔዓለም ነፍሱን ይማረው፣ ምንም ማድረግ አይቻልም። የዛኛውን ቤት ያሳምርለት ነው የሚባለው። ዩቲዩቤን ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አበረታቱኝ የኔ ውዶች። ጅዳችን ትመስላለች። አብድ ማጂድ ይባላል። እዚች አበሻም ያበሻ መጣ ባበሻ እዚህ ያሉ ሴቱ ሲላተው ብሎ የሚያድሩት ግን የምር ደስ ሲል ነበር። አበከቱት። ይኸው ጥግ ጥግ ጋያቸው አበሻዎቹ ተዘፍዝፈው ማርያም ይሄ ስራ ፈቱላ። ይብዛ ጋር ችኮቻቸው ጋር ቆዩ ይመጣሉ። በርገድ ያይ ደግሞ አንዷ ባባያቸው እቺን የሆነኝ ሄጅበትር እንዴ ይውሳ ወደ ከኛ ወደ እቺህን ይላት እዛ ወደ ጥቅ ያሉት አበሾች ናቸው። በግራ በቃ ይሄ አበሻ መናኸሪያ ሆኗል። በጣም ትልቅ ሀዲቃ ነው። ያው እንግዲህ ይሄ አበሻው ላይ ያው እንግዲህ ከሸጋ ጋር ሸበላ ጋር ነው ቸምቦ ቸምቦ የምትለው እና ሀገራችንን ፈጣሪ አምላክ ይጠብቅልን። ያንም እግዚአብሔር አምላክ ይጠብቅልን እላለሁ። እና የሆነ ደግሞ ያስፈሽገኛል። ዋት ነው አንዳንዴ ልጅቷ ደቦች ከየት እየነዳኝ ነው። የሞት ነፍሳቸውን ይማረው። ሰሜ ባላገሩ አሳዝኖኛል ዛሬ የምር በጣም ነው ያዘንኩት። እስኪ የድመቷ ማጀድ ተሀርኩ እንግዲህ ቀርጥላችኋለሁ ደግሞ ያቸው ሲያምሩ የሁላችሁ እንግዲህ እናድ ያሉና
ሀገራችንን ሰላም ያርግልን ፈጣሪ አምላክ። እና እናንተንም እንግዲህ ሰላም ያርጋችሁ። የሞተውንም ፈጣሪ የዛኛውን ቤት ያሳምርለት፣ እግዚአብሔር ቸርነቱን ያሰማው። እናንተንም ሰብስክራይብ፣ ላይክ ሰዓት እየቀነሰብኝ ነው። ሰዓት አጫውቱልኝ፣ አበረታቱኝ እላለሁ እንደ ድሮአችን። እንደ ድሯችን ሆነን ጧታችን እንደ ጧታችን እንደ ጧታችን እንደ ነገር የሰውና አልጠጣንም እና እና የኔ ፍቅሮችን የስስቶቼ ሀገራችንን ሰላም አድርጉልን የኔ ወዶች። እና እንግዲህ እግዚአብሔር ይጠብቃል። ሀገራችን እግዚአብሔር አምላክ ሰላም ያርግልን፣ ጤናችንን ይስጠን። እኛንም እግዚአብሔር መልካሙን ነገር ያርግልን። በረታቱን። የሞቱትንም እንግዲህ እሱ ፈርደ ጀና ያወፍቃቸው። የምር ሰሜ ባላገሩ ያሳዝናል። መቤቴ አይሞት እንደ ሞት ክፋት አለ እንደ ማርያም እንደ ሀገር እርቀትን እንደ ሀገር ክፋትን የለም የሚባል ተረት አለና የምር ብዬ ልንገራችሁ። እና ይኸው እንግዲህ ዜናው ሞተ ሀዲ ምናምን ነው የሚባለው እና የምራዥ ዝና ያለው እንዳንድ ሰው ነፍስ ይማረው፣ የዛኛውን ቤቱን ያሳምርለት አምለው። ፈጣሪ አምላክ ነፍሱን ይማረው። እናንተንም ባላችሁበት ታይም ላይ እግዚአብሔር ይጠብቃችሁ። ፈጣሪ ይርዳችሁ ማለት ፈልጋለሁ። እወዳችኋለሁ። ስለተከታተላችሁኝ ደግሞ ከልብ አመሰግናለሁ። የኦዲዮሶቼ ሰብስክራይብ አድርጉን። አብርሽ እንደዚህ ሆነ፣ ሩታ እንደዚህ ሆነ ካላላችሁ እኛን አታበረታቱን። እነ ሰበር ዜና ቤት ታው እኛም እኮ እንችላለን ያው ትተነው ነው በሚለው ይኸው እንደዚህ ነው እኛ የምናሳየው እና የሞቱትን ነፍስ ይማርልን። እኔ መራራት አዝኖኛል። እንግዲህ እሱ የሆነው የምር አዝኖኛል። እውነት ካላረገው እያልኩ ዱአ እያረኩልን ነው ትላላችሁ። እውነት እኮ ነው ማርያም። የኢትዮጵያ ጋዜጠኞቹም እያወሩ ነው። አንድ ሞተ ፌስቡክ ሁላ ቲክታኮር ሁላ ያወራል። የምር አንጀት ይበላል። ባይ ዘ ዌይ ነፍሱ ይማረው እና በረታቱኝ። እንግዲህ እሱ ያውቃል ሁሉም ነገር እግዚአብሔር ነው የሚያውቀው። የምር ልቤን ያካል አንዳንዴ እና ሞት በሀገር ላይ ነው የሚያምረው። ባይ እንደ ሞት ሀገር ላይ የሚያደስ የሚል ነገር የለም።
የሰው ልጅ ለምን ይሞታል? ለምን እንሞታለን አንልም መቼም እና ሁሉንም ቋሚውን ሟቹን እግዚአብሔር ስለሚያውቀው ማለት ነው። እና ያው አንዳንዴ ስደት ላይ ስትሆኑ ምናምን ያሳዝናል። እንግዲህ ድምጣዊ ሰሚ ባላገሩ ከዚህ ከሞት መለየቱ ስንቱ ዘፋኝ ሞተ፣ ስንቱ ድምጣዊ ሞተ። ማርያምን እንግዲህ የዛኛውን ቤታቸውን ያሳምርላቸው ፈጣሪ አምላክ። ለሞላው ዘመድ አዝማዱ ለኢትዮጵያ ሕዝብ መጽናናትን እየተመኘው እሱንም ፈጣሪ እንግዲህ ይማረው። ወዳችኋለሁ የኔ ወርቆች።